አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። በገዛ በራሳችን ሰዎች እስከመቼ ነው እየተጎዳን የምንለው? ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር። ምን ነው ቀጥሎ ቢሆን ይላል እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ? መንግስት መገልበጥ ነው። እሱ የኛ ጉዳይ አይደለም። የህብረተሰቡ ሞት የህብረተሰቡ ህመም ግድ የማይሰጣችሁ ለምንድን ነው እቺ ሀገር የማታሳዝናችሁ? ለምንድን ነው በየቀኑ አዳዲስ አጀንዳዎች እንዲወጡ የምታደርጉ? እንደገና ደግሞ ነገ ተነስተው ባልበረደ ስሜት እርስ በርስ እንዲቀሳሰሩ ማድረግ ተገቢ ነው። መምህራን አፋችን ቁስል ሆነ ብለዋልና መናገር ባለብን ልክ ላንናገር እንችላለን። በዚህ ሰዓት በጣም ብዙ አዋቂ የምንላቸው ሰዎች ዝም በማለታቸው ብዙ ዋጋ እየከፈሉ ነው። ለምን ይሰማል? የትኛውም አባት ይደርስልናል ብሎ ማሰቡ ብዙ የህልም እንጀራ የሆነ ያለ ጉዳይ ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ ቤተሰቦቻችን፣ እንደምን ቆይታችኋል? ደረጀ ዘወይንዬ ሚዲያችን ነው። በዚህ ፕሮግራማችን የተለያዩ አዳዲስ ጉዳዮችን እንደምንቃኝ ይታወቃል። በተለይም ደግሞ ሰኞ በሳምንት ውስጥ ምን አበይት ክንዋኔዎች ተከናወኑ፣ ምን አዳዲስ ነገሮች ነበሩ የሚለውን የምናይበት ጊዜ ነው ማለት ነው። እንግዲህ በእነዚህ ሁለት ቀናቶች ደግሞ ሌላ ልብ ሰባሪ ዜናዎች እየተሰሙ ነበረ። ሌላ ደግሞ እንግዲህ በቅዳሜ የመጨረሻው የተፈጸመ ጽጌ የተከናወነበት ጊዜ ነበር። ብዙዎች በናፍቆት በጉጉት የምንጠብቀው ጊዜ እንደሆነ ይታወቃል። ከዚህ አንጻር ማለቁ ትንሽ የብዙዎቻችንን ልብ የነካው ጉዳይ ነው። ከዛ ባለፈ እንግዲህ የአርሲው ጉዳይ እስካሁን ድረስ እልባት ያገኘ ጉዳይ አይደለም። በዓለም ላይ በአጠቃላይ መነጋገሪያ የሆነ ጉዳይ ከሀገራችን አልፎ በርካታ ሀገራት ድምጽ እየሆኑ ያለበት ጊዜ ላይ ነው የሚገኘው። በተለይም ደግሞ ሀገራችን ውስጥ ከዚህ ጋር ተያይዞ ድምጽ የሚሆኑ ሰዎች በተለይ ሶሻል ሚዲያዎች ላይ ተጽዕኖ ፈጣሪ የሆኑ ሰዎች ሶሻል ሚዲያውን በመቆጣጠር የወገኖቻችንን ድምጽ በማሰማት ረገድ ከፍተኛ ድርሻ ሲወጡ እንደነበረ ይዘነጋል። ከዚህ ጋር ተያይዞ እንግዲህ ዘመቻ በሚመስል መልኩ የብዙዎች ሶሻል ሚዲያ የተለያዩ ሪፖርቶች ሲደርሱባቸው ሲዘጉባቸው ነበረ። ከዚህ ጋር ተያይዘው ይወጡ የነበሩ መረጃዎች ሪጀክት እንዲደረጉ ሪፖርት ሲደረጉባቸው እንደነበር ይታወቃል። ከዚህ ዜና ሳናበቃ እንግዲህ በአሁኑ ሰዓት ውስጥ ደግሞ አጣሪ ኮሚቴው ያጋራው መረጃ ደግሞ በጣም ብዙዎች ብልግና ነው እያሉ የሚገልጹት ጉዳይ ሆኗል። እሱ ብቻ አይደለም እንግዲህ የተሰማው መረጃ ደግሞ በጣም ልብ የሚነካ ጉዳይ ሆኗል ማለት ነው። ምንድነው የተፈጠረው የሚለውን የምናየው ነው የሚሆነው በዝርዝር። ከዛ ባሻገር እንግዲህ ያያዘ ልደታ ላይ ከፍተኛ የሆነ ዘመቻ ተቀስቅሶበታል። ያያዘ ልደታ ዘመቻ ለምን ተከፈተበት? ከዚህ ጋር ተያይዞ እንግዲህ ክርስቲያኖች ሊታረዱ ነው የሚል መረጃ ማሰራጨቱም አይዘነጋም። ይህ መረጃ ትክክል ነበረ ወይ? ከዚህ ጋር ተያይዞ ብዙ የሙስሊም እምነት ተከታይ የሆኑ ሰዎችም እንዲሁም ደግሞ ከእምነቱ ውጪ ያሉ ሰዎችም እዚህ ጉዳይ ላይ ሀሳባቸውን እየሰጡ ነው የሚገኙት። ምን አሉ የሚለውን እንግዲህ በዚህ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ሰው ሁኑ በሚለው ጠንከር ያለ ንግግራቸው የምናውቃቸው አቡነ ጴጥሮስ የቤተ ክህነት ጸሐፊ እንደነበሩ ይታወቃል። እሳቸውም እንግዲህ ድምጻቸውን አሰምተዋል። የእሳቸውንም ንግግር እንዲሁ የምናደርሳችሁ ነው የሚሆነው። ወደ መጀመሪያው ቪዲዮ ልሰዳችሁ። ሰላም ጤና ይስጥልኝ። አጣሪ ኮሚቴው ካህናት እንዲገደሉ ውሳኔ ሰጥቶ መጥቷል። ምን ማለት ነው ይሄ? በደንብ ላብራራላችሁ፣ በደንብ ስሙኝ። አጣሪ ኮሚቴው እንደሚታወቀው ወደ ጉናና ወደ መርቲ ወደ አርሲ አካባቢ ሄዱ ነበር። ያጣራል ብለን ስንጠብቀውም ጭምር ነበር። ታዲያ ትናንትና የሰማናቸው ነገሮች በጣም የሚያስጠሉ ነገሮች ነበሩ። ምንድነው የተፈጠረው? አርሲ ላይ እነኚህ በተለይ ደግሞ ሰማዕታት የሆኑባቸው ቤተሰቦች አንድ ኮምፕሌን አቅርቦ ነበረ። በተለይ ደግሞ 5 ሰዎችን ያስቀበሩት ቤተሰብ ጥያቄ አቅርቦ ነበረ። እኛ በሃይማኖታችን ምክንያት ሞተን ነበር። ከሞትን በኋላ ግን ቤተክርስቲያን በሌለም ብር 11200 ብር ተቀበለችን ብለው ለአጣሪ ኮሚቴ ይነግራሉ። እና እባካችሁ የነገር አጣርታችሁልን የሚችሉ ከሆነ ብር ይመልሱልን፣ በአሁኑ ሰዓት ላይ ብር ያስፈልገናል የሚል ጥያቄ ያቀርባሉ።
ታዲያ አጣሪ ኮሚቴው ይሄንን ነገር ይዞ ይሄድና ማህበረሰቡና ካህናቱን ይሰበስባሉ። ካህናቱና ማህበረሰቡን ከሰበሰቡ በኋላ ቀጥታ ቃል በቃል የተናገሩት ነገር ምንድነው? እያስገደሏችሁ ያሉት እነኚህ ካህናት ናቸው ብለው እጅ ጠቆማሉ። ምዕመኑን ከካህናቱ ጋር ለማጣላት ምዕመኑ ያስገደለባችሁ ያለው ሰዎቻችሁን እያስገደለ ያለው የሞቱን እያስገደሉ ያሉ እነኚህ ካህናት ናቸው ብሎ ጥቆማ ሰጥቶ የተመለሰው አጣሪ ኮሚቴ የተነገረው በግልጽ አማርኛ እኛ በሌለም ብር 5 ሰዎች ተገሉብን ለፍትሃትና ለመሬት ለቀብር ቦታ ተብሎ 11200 ብር ተቀብሎናልና ባካችሁ ከተቻላችሁ ብር ስለሚያስፈልገን ለሕክምና ስለምንፈልገው ብሩን አስመልሱልን ነበር ጥያቄው ወይ ደግሞ የሟች ቤተሰቦች ያተናገሩት። አጣሪ ኮሚቴው ግን ይህን ነገር ይዞ ሄዶ ነገሮችን አጣርቶ በተቻለ መጠን ብር እንዲመለስ ከማድረግ ይልቅ እያደረገ የነበረው ነገር ምንድነው? ካህናቱና ምዕመኑ አጣቶ ምዕመኑ ካህናቱ ላይ ተነስቶ ሌላ ጥቃት እንደደረሱባቸው ጭምር ናዙ የመጡት። እንግዲህ አጣሪ ኮሚቴ ዛሬ ሪፖርት የምንጠብቀው አጣሪ ኮሚቴ ይህንን ስራ የሰራ ኮሚቴ ነው። ሊቀ ካህናቱ ትናንትና መጥተው እነኚህን ሰዎች ያነጋግራሉ ተብሎ ሲጠበቅ ነበረ። አልቻሉም፣ አልመጡም። ዛሬም እየጠበቅናቸው ይመጣሉ፣ ይነጋገራሉ ብለን ግን እንዲህ እያደረጉ የሃይማኖት ተቋማት ተወክለው መጥተው እናጣራለን ብሎ የሚሉ ሰዎች ማጣራትና ትክክለኛ መፍትሄ ከመስጠት ይልቅ ካህናት እንዲደበደቡ ካህናት ላይ ምዕመን ተነስቶባቸው እንዲገደሉባቸው ግን እያደረጉ ነው ያሉት። አጣሪ ኮሚቴ የሚባለው ይሄ ነው። በነገራችን በጣም ነው ልቤን የነካው። ማለት ከሀዘናችሁ ሳታገግሙ ድጋሜ ደግሞ እንደገና በ11200 ብር ሌላ ሀተካራ ውስጥ መግባት አስባችሁታል? ማለት እንደዚህ ሚዲያ ላይ ራሱ ወጥቶ ማለት ነው እንድንነጋገርበት ማድረግ ተገቢ ነው ብዬ እኔ አላምንም በግል። ልታጣሩ ሄዳችሁት ምን ነበረ? ማለት ልታጣሩ ከዛ በኋላ ልታግዟቸው የእነዚህን ሰዎች ሀዘን ልትካፈሉ አይደል ሄዳችሁት? ታዲያ ለምንድን ነው እንደዚህ አይነት ኮምፕሌን እንኳን ሲያነሱ ችግሩን ለመፍታት የራሳችሁን ጥረት የማታደርጉት? ለምንድን ነው? ማለት በገዛ በራሳችን ሰዎች እስከ መቼ ነው እየተጎዳን የምንኖረው? ፍትህ አያስፈልጋቸውም እነዚህ ሰዎች? አንድ ነገር ነው ያስታወሰኝ። አንዴ ከ2 ዓመት በፊት ጋርመንት አካባቢ ላይ ተከስቶ የነበረው ነገር የምታስታውሱት ይመስለኛል። እና የእነሱን አባት ቤተሰቦች ለመጠየቅ ሄደን ነበር እና ብዙ ልጆች አሏቸው። እናታቸው በጣም ተጎድታ ነበር። ከመጎዳትም ባለፈ ደግሞ የአይምሮ እክል ነበረባት ማለት ነው። እና ቤታቸው ሄደን ስንመለከት ብዙ ህፃናቶች ነበሩና ፊታቸው ላይ ያየነው ጉስቁልና በጣም ነበር የሚያመው። በቃ እኔ ሁል ጊዜም እንደዚህ አይነት ነገር ትዝ ሲለኝ ከሚሞቱት ሰዎች በላይ የቆሙት ሰዎች በጣም ያሳዝኑኛል። ማለት አንዳንድ ጊዜ ሀዘንን ለመቋቋም አሁን ሌሎች ሰዎች ከሚያደርጉብን ነገር በላይ ውስጥ እርስ በራሳችን እየተደራረግን ያለው ነገር በጣም ነው ልብ የሚሰብረው። ማለት ምንድነው በዚህ ልክ ሰውነታችን ልባችን ማዘን እንዲያቅተው እያደረገው ያለው ነገር እኔ በጭራሽ እየገባኝ አይደለም። ኃላፊነት ቦታ ላይ የምትቀመጡ ሰዎች በጠቅላላ ህሊናችሁን የሚያሳጣችሁ ነገር ምን እንደሆነ በእውነት ይሄ በጣም በሽታ ነው እንጂ የሚመስለው። በዚህ ልክ እንዴት ነው ትችላላችሁ ተብሎ አቅም አላችሁ ነገሮችን ለመፍታት የተሻለ ከሌላው የተሻለ እንደው አመለካከት አላችሁ፣ አስተሳሰብ አላችሁ፣ የተማራችሁ ትምህርት ይፈቅድላችኋል ተብላችሁ ስልክ ስትሾሙ ችግር ፈጣሪ ሆናችሁ የምትመለሱት ለምንድን ነው? ለምንድን ነው የህብረተሰቡ ሞት የህብረተሰቡ ህመም ግድ የማይሰጣችሁ? ለምንድን ነው? ለምንድን ነው ይቺ ሀገር የማታሳዝናችሁ? ለምንድን ነው በየቀኑ አዳዲስ አጀንዳዎች እንዲወጡ የምታደርጉት? እንዴት አምስት ቤተሰብ የሞተበትን ሰው ሲጀመር ለምንድን ነው 11200 ብር የቀብር ብር ብላችሁ የምትቀበሉት? ማለት ብር አላወጣችሁበት መሬቱ ላይ የእናንተ ርስት አይደለ። አሰራር ሊኖር ይችላል፣ ግን አንዳንድ ጊዜ ለምንድን ነው ኮምፕሮማይዝ ማድረግ አይቻልም?
ለምንድን ነው እንደዚህ አይነት ነገር ውስጥ ህብረተሰቡ በጣም እንዲማቀቅ እንዲሰማው የምታደርጉት? እነዚህ ሰዎች ከራሳቸው አልፎ ሀሳባቸው ሌሎች ሰዎች ጋር ደርሶ እንደ ትልቅ ችግር አንስተው እስኪያወሩ ድረስ ለምን ትጠብቃላችሁ? ለ11500 ብር ማለት ለእናንተ ምንም የሆነ ጉዳይ ማለት ነው። ምናልባት በአንድ ምሳ በአንድ ቁርስ የሚያልቅ ጉዳይ ሊሆን ይችላል። ለእነዚህ ሰዎች ግን አስባችሁታል? የህክምና ብር ነው የሚጠይቁት ጭራሽ ማለት ነው። 5 ቤተሰብ የሞተበት ሰው እንደገና ደግሞ ለህክምና ብሎ ሲጠይቅ ማለት ነው። እና የትኛው ህሊናችሁ ነው በዚህ ልክ የሚፈቅድላችሁ? ለምንድን ነው ዝም የምትሉት? ለምንድን ነው የህብረተሰቡን ችግር ለመፍታት በምትሄዱበት በሚሰጣችሁ ኃላፊነት ልክ ለምንድን ነው ኃላፊነታችሁን በአግባቡ የማትወጡት? ለምንድን ነው ዝም የምትሉት? ችግሩ ምንድን ነው? ይህንን ነገር እንዳታደርጉ የሚያግዳችሁ የሚያደርጋችሁ ነገር ምንድን ነው? ዜጎች የሞቱበትን ምክንያት እንድታጣሩ እስከሄዳችሁ ድረስ ሌሎች ችግሮች እርስ በርስ እዛው ሌላ ተጨማሪ ችግር እንዲፈጠር አድርጋችሁ ከመምጣት ባሻገር ሌላ ስራ አይጠበቅባችሁም ነበረ ወይ? ሪፖርቱንስ ራሱ እንደው ይፋ አድርጋችሁ በስነ ስርዓት የማታሳውቁት የማትናገሩት ለምንድን ነው? 5 ቀናቶች ሆነውታል። እስካሁን ድረስ በርካታ ሰዎች ለነዚህ ማህበረሰቦች ድምጽ እየሆኑ ነው ያሉትና ጭራሽ እቺን እንደው እንደዚህ አይነት ችግር መጥቶ ሚዲያ ላይ እስኪወራ ሰዎቹ እንደ ትልቅ ችግር አይተው እየተሰቃዩ እንደሆነ እስኪነግሯችሁ ድረስ ለምን ትጠብቃላችሁ? እርስ በራሳቸው ደግሞ እዛ አንዱ ጠላት እንደገና ደግሞ ነገ ተነስተው ባልበረደ ስሜት እርስ በርስ እንዲቀሳሰሩ ማድረግ ተገቢ ነው ወይ? ልክ ነው ወይ? እንዲህ ማድረግ ተገቢ ነው ወይ? እረፉ፣ በእውነት እንደው እረፉ። ትንሽ ስንነካ እዚህ ሁሉም ነገር ሰላም ሆኖ ባለንበት ከተማ ውስጥ እያኖርን እንኳን ትንሽ ነገር ሲደርስብን ምን አይነት ስሜት ውስጥ እንደምንገባ ይታወቃል። እነዚህ ሰዎች ያሉባቸው ተደራራቢ ችግሮች፣ ስጋቶች በቂ ናቸው። ይህን ድምፅ አሰምቻችሁ ልመለስ። እስካሁን ድረስ እንደቀጠለ ነው። ድምፅ እየተላከ ነው። ምንድን ነው አጣርታችሁ የምትመለሱት? ማን ነው ይህንን ነገር እያደረገ ያለው? ማን ነው? ይህን ድምፅ አሰምቻችሁ ልመለስ። እኛ በአርሲ ሽርካ ያለ ነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምፁ ነው። እባካችሁ ለአርሲ ሽርካ ድምፁ ነው። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀን በቀኑ ነው የሚሞተው። ከሚነገረው የማይነገረው ይብሳል። እባካችሁ ድምፁ ነው። እባካችሁ ድምጻችሁ ያንሰናል። በቃ ድምፁ ነው። ለአንድ ቀን ለ2 ቀን ቫይራል ይወጣል። ከዛም በኋላ እንረሳለን። እባካችሁ ድምፁ ነው። ተው፣ ነግበኔ ነው። በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። ማህት ውስጥ ነው ያለ ነው። በወላድ አምላክ እንደው በፈጣሪያችሁ በቃ ድምፁንልን። ቤተሰቦቻችን አለቀ። እኛስ ወጣቱ በየጫካው በየጫካው እናድራለን። እናቶቻችን የት ይደራሉ? እህቶቻችን የት ይደሩ? በቃ እኛ እኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም። በዚህ ሰዓት በቃ ሚዲያ ላይ እንደመስራት በጣም ከባድ ነገር አለ ብዬ አላምንም። ምክንያቱም መምህር አንዴ አፋችን ቁስል ሆነ ብለዋልና መናገር ባለብን ልክ ላንናገር እንችላለን። ግን የምንሰማቸው በየጊዜው የሚደርሱን መረጃዎች ደግሞ በጣም ነው ልብ የሚሰብሩትና አንዳንድ ጊዜ በቃ በህይወት ኖረን ራሱ መቆየታችን ስሜት እንድታጡ ነው የሚያደርጋችሁ እና በጣም ከባድ ነው። ስሜቱን ለእናንተ በዚህ ልክ ማጋራት የምታውቁት የምታዩት ነገር ነው። ግን አንዳንድ ጊዜ ደግሞ ምንም ማድረግ ያለመቻል ስሜት አለ አይደለ? ምንም ማድረግ አለመቻል ስሜት፣ አቅም ማጣት፣ እሱ ሌላ በጣም አቅምን የሚፈታተን ልብን የሚፈታተን እና ወደፊትስ ምን ተስፋ እናድርግ የሚለው ጉዳይ ላይ ትንሽ በጣም እንዴት ነው ሀሳባችሁን እንኳን በአግባቡ ለመግለጽ የምትቸገሩበት ስሜታዊ የሚያደርግ ጊዜ ነው እና ከዚህ አንጻር በጣም ከባድ ጊዜ ነው ብዬ ነው የማስበው እና ሁላችሁም እንግዲህ በቻላችሁት መጠን ከዚህ በኋላ እንግዲህ የትኛውም አባት ይደርስልናል ብሎ ማሰቡ ብዙ የህልም እንጀራ የሆነ ያለ ጉዳይ ነው። ግን
እንደው ትንሽ የመራራት የርህራሄ የፍቅር ስሜት ባያልቀባችሁና ትንሽ እቺ ሰብአዊ ስሜቷ ብታሸንፋችሁ የሚል መልእክቴን ለማስተላለፍ እወዳለሁ። ከዛ ውጭ ግን እርስ በራሳችን አጠገባችን ያለውን ሰው መመልከት ቢቻል፣ እርስ በራሳችን መተጋገዝና መረዳዳት ብንችል፣ እነዚህን ሰዎች የታመሙትን ሰዎች እንግዲህ አስቡት 11200 ብር ለ10 ሰው ለ20 ሰው ምናልባት ቀላል ነገር ሊሆን ይችላል እና እንደዚህ አይነት ሰዎችን ማግኘት በአካባቢያችሁ ያሉ ሰዎችን ምን አይነት ሁኔታ ውስጥ ናቸው ያሉት የሚለው ነገር በደንብ ማስተዋል ብትችሉና ለእነዚህ ሰዎች የምትደርሱ ሰዎች ብትሆኑ እና እርስ በራሳችን እንደ ሕዝብ መተጋገዝ መደጋገፍ ያለብን ጊዜ ላይ ይመስለኛል። ክርስቲያንም ሙስሊምም ምንም ጴንጤም ስለሆንን ሳይሆን እንደ ሰው ግን አብረን መቆም ያለብን ጊዜ፣ ችግሮቻችንን ተነጋግረን በጋራ የምንፈታበት ጊዜ፣ ላሉብን ችግሮች ራሳችን እንደ ማህበረሰብ የትኛው ሊጠቅመን ይችላል የሚለውን ነገር በማስተዋል ልጅ አዋቂ ሳንል አስታራቂ የሆኑ ሀሳቦችን እርስ በርስ ሼር በማድረግ ራሳችንንም ሀገራችንንም ካለ አስፈላጊ እልቂት ከዚህ ከሚያስከፋ አይነት የመገዳደል ስሜት ውስጥ ወጥተን የመደጋገፍ እንደ ትላንቱ አብሮ የመብላት ባህላችንን እንደው አጠናክረን እግዚአብሔር መልሶንን ያንን ደግ ጊዜ ወደፊት የምንቀጥል ተያይዘን አንዳችን ለአንዳችን እድገት ሀገራችን ከውጭ ለሚመጡባት የትኛውም የጠላት ወረራ አብረን የምንቆምበት ጊዜ ያ የትላንቱ የጠነከረ የዳበረ ማንነታችን የድል አድራጊነት መንፈሳችን ይሄ የፍራቻ መንፈሳችን ጠፍቶ እንደገና እንደ ሕዝብ አንድ ሆነን የምንቆምበት በሀገራችን የትኛውም ጉዳይ በሀሳቦች የምንግባባበት ለሀገራችን ጠላት ሆኖ የሚመጡትን የትኛውንም ሀሳቦች ክፉ እኩይ ሀሳቦችን በጋራ ሆነ እንደ ትላንቱ የምንመከትበት ኩርፊያችንን ተወት አድርገን የጋራ በሆኑ በሚያስማሙን ጉዳዮች ላይ ጠንክረን የምንሄድበትን ጊዜ እግዚአብሔር ያምጣልን ለማለት ነው። ሌላ እንግዲህ በአጀንዳ ላይ አጀንዳ የሚሰጠን ማህበረሰቦች ነንና እንደገና ደግሞ ሌላ ያያዘ ልደታ አንድ ቪዲዮ ፖስት ማድረጉን ተከትሎ እንግዲህ ህዝበ ሙስሊሙም ህዝበ ክርስቲያኑም እዚህ ጉዳይ ላይ ሀሳብ እየሰጡ ነው የሚገኙት። እንደ አንድ ሶሻል ሚዲያ ላይ ተጽዕኖ እንዳለው ሰው የሚደርሱንን መረጃዎች እንዴት አድርገን ነው ማስተላለፍ ያለብን የሚለውን በደንብ ልናጤንበት ይገባል። የኡጋንዳውያንን እልቂት እንግዲህ በአንድ አክቲቪስት በተሰጠች የደቂቃ ንግግር የአሁኑ ሚሊየንስ ህዝብ ያለቀው በዛ ምክንያት እንደሆነ ይታወቃል። ታዲያ እንግዲህ እኛ ሚሊዮኖቹን አልፈናል፣ ተለማምደናቸዋል። የሰው ቁጥር ሞተ፣ አሁን ሞተ የሚባል ቁጥር ስንት ሰው ሞተ፣ እንዴት ሞተ የሚለው ጉዳይ ነው እንጂ ሞታውን ብርቃችን መሆን ካቆመ ቆይቷል። ላለፉት በርካታ ዓመታት እንግዲህ 6-7 ዓመታት ውስጥ በየቀኑ አስገራሚ የሆኑ ግድያዎችን አስገራሚ የሆኑ ወንጀሎችን የሰው ህይወት የሚጠፋባቸው መንገዶች በጠቅላላ መጽሐፍ ላይ ሁላ በድርሰት መልክ እንኳን ለመጻፍ የሚያዳግቱ እንዲህ ማድረግ እንኳን ይቻላል እንዴ ብለን አይምሮአችንን እስከሚጠይቀን ድረስ እስከሚፈታተን ድረስ ብዙ የሆኑ ህመሞችን፣ በሽታዎችን፣ መፈናቀሎችን፣ ብሶቶችን አይተናልና ያልተደረገ ነገር የለም። እንግዲህ መግለጫውን በተወሰነ መልኩ እንደሚከተለው ነው የምናቀርብላችሁ። ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ሲል ነው የሚጀምረው። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናት ተገለዋል። ይህንን የሚለው እንግዲህ አጣሪ ኮሚቴው ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጥቅምት ወር አጋማሽ ጀምሮ ለተከታታይ ቀናት በኦሮሚያ ክልል አርሲ ዞን በሚገኙ አንዳንድ ወረዳዎች በሚኖሩ ዜጎች ላይ የተፈጸሙ ግድያ፣ እገታና ዝርፊያ በሚመለከት ልዑካኑን በአካባቢው በመላክ በጉዳዩ ላይ ሲያደርግ የቆየውን ጥናት የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ አድርጓል። ባቀረበው የመጀመሪያ ደረጃ ሪፖርት ውጤት መሰረትም ጉባኤው ጥቃቱ አንድን ሃይማኖትና ብሔርን ትኩረት ያደረገ ግድያ ተፈጽሟል በማለት ሲዘዋወር የነበረው መረጃ ሐሰት ነው ብሏል። ጉባኤው ሪፖርቱን የመጀመሪያ ደረጃ ሪፖርት ሲል የጠራው ያላለቀ በመሆኑ የተጠቀሱት ወረዳዎች የተራራቁ በመሆናቸው እንዲሁም መሰረተ ልማት ውስንነት ያለበት ከመሆኑ አንጻር ሁሉም ቦታ ላይ ደርሶ የመጨረሻ ሪፖርትን ለማውጣት ጊዜ የሚፈልግ በመሆኑ ነው ብሏል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ
ታደለ ጥቅምት ወር አጋማሽ ጀምሮ በምስራቅ አርሲ ዞን አንዳንድ ወረዳዎች በተለይም በ5 ወረዳዎች የተፈጠረ ክስተት አለ። በዚህም የሰው ሕይወት ጠፍቷል፣ አካል ጎድሏል፣ የተፈናቀሉና የጠፉ ንብረቶች ብዙዎች አሉ ሲሉ ክስተቱን በተመለከተ ማብራሪያ ሰጥተዋል። ጉባኤው በዛሬው ዕለት በሰጠው መግለጫ እንዳሳወቀው ጉዳዩን በአካባቢው በመሄድ አጣርተው የመጡት ከኢትዮጵያ ኦርቶዶክስ ተዋሕዶ የተወከሉ 3 ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ እስልምና ከፍተኛ ምክር ቤት 2 ከጉባኤው 2 ባለሙያዎች በአጠቃላይ በዋና ሰብሳቢ በምክትል ሰብሳቢ እንዲሁም በጸሐፊ የተዋቀረ 10 ልዑካን ናቸው። ቀሲስ ታጋይ ይህ የመጀመሪያ ደረጃ ምልከታና የማጣራት ሪፖርት ነው። ቀጣይ ተጨማሪ ማጣራት የሚያስፈልጋቸው ጉዳዮች ካሉ ቦታው ድረስ እየሄዱ የማጣራት ስራ ጊዜ የሚፈልግ ነው። በ3 እና በ4 ቀናት ብቻ የሚያልቅ አይደለም፣ ወራትም ሊወስድ ይችላል ነው ያሉት። የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ የመጀመሪያ ደረጃ የጥናት ሪፖርቱን ውጤት በሚመለከት ምን አሉ? ዝርዝር ሀሳቡ በዋናው ማጠቃለያ ሪፖርት ላይ የሚገለጸው ነው። ጥናቱ የተደረገው ጉና፣ ሽርካ፣ ሆንክሎ፣ አቤ፣ መርቲ ወረዳዎች ናቸው። በጉና ወረዳ ናኖ ጃዌ ቀበሌ ገበሬ ማህበር የሰው ሕይወት መጥፋት፣ የንብረት መውደም፣ ዝርፊያ እንዲሁም እገታ ተፈጽመዋል። የክስተቱ ሁኔታ ጥቅምት 12 2018 ዓ.ም ከቀኑ 8 ሰዓት ታጣቂዎች አስገድደው ከማህበረሰቡ ጋር ምሳ በሉ። በመጨረሻም የመንግስት ታጣቂ ኃይል መምጣቱን ሲያውቁ የተወሰኑ ሰዎችን አግተውና ንብረት ይዘው ወደ ጫካ ሸሹ። ጥቅምት 13 2018 ዓመተ ምህረት ምሽት ተመልሰው ተጨማሪ ሰው አግተው ሄዱ። 14 ጥቅምት 14 2018 ዓመተ ምህረት ያገቷቸውን ሰዎች ገደሏቸው። ከተጎጂ ቤተሰቦች እና ከአጋሮቻቸው ሰዎች በተሰጠ ምላሽ ይህንን ድርጊት የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ወይም ሸኔ ወይም ፋኖ ናቸው የሚል ምላሽ ነው። አንዳንድ ግለሰቦች ደግሞ በሰጡት ምላሽ ማንነታቸውን እንደማያውቁ ነገር ግን በሌሊት የሚንቀሳቀሱ ምንም አይነት የሃይማኖት መገለጫ የሌላቸው ግለሰቦች መሆናቸውን ነው። ሁለተኛ በሸርካ ወረዳ ጥቅምት 17 2018 ዓመተ ምህረት የሰው ሕይወት ጠፍቷል፣ እገታም ተፈጽሟል። በወረዳው የተለያዩ ቀበሌዎች የሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለይ ግድያዎች ተፈጽመዋል። ሁለተኛው ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል። አንዳንድ ቦታዎች ላይ ህፃናቱ ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ወረዳዎችም ተመሳሳይ ድርጊቶች መከናወናቸው ምላሽ ተሰጥቶናል። በመንግስት በኩል የተገኘው ምላሽ ወታደራዊ እርምጃ መወሰዱንና በመንግስት መዋቅር ጭምር መስዋዕትነት እየተከፈለ መሆኑን ገልጸዋል። በችግሩ ተገላጮች ክስተቱ አንድ ወገንን ወይም ብሔርና ሃይማኖትን መሰረት ያደረገ አለመሆኑንና ሁሉንም የጎዳ መሆኑን ተገልጿል። አጥኚ ቡድኑ በ4 ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በ4 ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ ብዛት፣ የሃይማኖት ስብጥር በቀጣይ በጥናት የሚካተቱና የቀሩትን ወረዳዎች ባማከለ መልኩ የሚያቀርብ ይሆናል ብለዋል። በሌላ በኩል ደግሞ እንግዲህ እየተገለጸ ያለ እውነት አለ። የብዙዎቻችንን ልብ የነካ ልብ የሚሰብር ነገሮች አሉ። እነዚህን ጉዳዮች እንግዲህ በዚህ ፕሮግራሞቻችን ላይ የምታውቋቸው ነው የሚሆነው። በጣም የገረመኝ ነገር እንግዲህ የመጀመሪያ ቀን ላይ እነዚህ ጥቃቱን አደረሱ የተባሉት አካላት ሸኔም ይሁን ምንም ይሁን ፋኖም ይሁን ተሰብስበው እንግዲህ ከማህበረሰቡ ጋር ምግብ በሉ። ምግብ ከበሉ ምሳ በሉ። ምሳ አብረዋቸው ከበሉ በኋላ ማታ የመንግስት ታጣቂ ኃይሎች እንደመጡ ሲያውቁ የያዙትን ይዘው ሄዱ። ከዛ በኋላ ያለው ቀናቶች ላይ እነዚህ አጥቂዎች መጥተው ጥቃት እስኪያደርሱ ድረስ ለምን ይጠበቃል? የመንግስት አካል የመጀመሪያው ቀን ላይ ደርሶ ከነበረ ይህ ሁሉ ጥቃት ሲደርስ ይህ ሁሉ ግፍ ሲፈጸም ምን እየሰሩ ነበር? ምን እያደረጉ ነበረ? ለምን ይህ ሁሉ ነገር ተፈጠረ? ፈርተው ከሸሹ እነዚህ ሰዎች የመንግስት አካል ካለ
ጥቃት ይደርስብናል ያገኙናል ብለው ፈርተው ከነበረ ከዛ በኋላ ያሉትን የጥቃቱ ሰለባ የሆኑትን ዜጎች አጥቅተው እስኪሄዱ ድረስ በቦታው ተመድቦ የነበረው አካል ምን እያደረገ ነበረ? ስለዚህ ነገር እንግዲህ መስዋዕትነት ተከፍሏል ተብሏል። ምን አይነት መስዋዕትነት ተከፈለ የሚለው ምን ሲያደርጉ ነበር የሚለው እንግዲህ በቀጣይ የሚወጡ መረጃዎች ሊነግሩን ይችሉ ይሆናል። ነገር ግን ትንሽ ሪፖርቱ እርስ በራሱ የሚጣረስ ነገር አለው። ወይም ደግሞ እንግዲህ ምን ያህል የተደራጁ አካላት ቢሆኑ ነው እንግዲህ በጣም የሚነገርለት የጸጥታ ማስከበር አካል እንዳለ ነው የሚነገረው አይደለ? የሚታወቀው እንደዛ ነው። ስለዚህ የጸጥታ አካል ደርሶ እዛ ቦታ ላይ የማረጋጋት ስራ እየተሰራ እንደሆነ እያወቁ ምን አይነት ድፍረት አግኝተው እነዚህ ሰዎች ተመልሶ ይመጣሉ? መልሱን ለእናንተ ትቻለሁ። እንግዲህ ወደ ያያ ጉዳይ ስወስዳችሁ አንድ የእስልምና እምነት የሚያስተምሩ ኡስታዝ ናቸው። የተናገሩትን ተከትሎ ነው እንግዲህ ያያ በቃ ክርስቲያኖች ተዘጋጁ ልትታረዱ ነው የሚል አይነት ሀሳብ ያዘለ መልእክት ያስተላልፋል። ሆን ተብሎ ነው። እሱም እንግዲህ አውቆ ሆን ብሎ እንደዚህ አይነት መልእክት ማስተላለፍ ፈልጎ አይደለም። በኋላ ላይ ይቅርታ በጠየቀበት ቪዲዮም ይህንኑ ነገር ተናግሯል። እንግዲህ እሱ ተናገርኩ ያለው ቪዲዮ ተቆርጦ ተላከልኝ ነው። ማጤን የነበረብኝ እዚህ ጋር ነው፣ ማስተዋል ነበረብኝ የሚለውን ነገርም ከራሱ አንደበት ሰምተናል። ይቅርታ ጠይቋል ማለት ነው። በመጀመሪያ ደረጃ ምን ነበር ያለው ኡስታዙስ የተናገሩት ነገር ምን ነበር የሚለውን የራሱንና እንዲሁም የኡስታዙን ቪዲዮ አንድ ላይ አያይዘን እናሳያችሁና እንመለስ። ኦርቶዶክሳውያን እንግዲህ ተዘጋጅተን መጠበቅ ገለው ግን ካፊር ቢሆንም አገላሉ ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደድ ተከልክሏል። ነቢ ስ ላ ሰለም ከልክሏል። ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። እርስ ነው መሳል አለበት። እንግዲህ መዘጋጀት ነው። ህግ ባለበት ሀገር እንደዚህ ፊቱን እያሳየ እንዴት አድርጎ አንገት መቆረጥ እንዳለባቸው ነው የሚያስተምራቸው። ይህን የጭካኔ ድርጊት የሚያደርግ ሰው በአማርኛ እየተናገረ እዚህ ኢትዮጵያ ውስጥ ነው ያለው። ብቻ እኛ የሆነ ነገር ትንፍሽ እንበል፣ የቤተ ክርስቲያንን ደህንነት ለመጠበቅ ሰብሰብ እንበል። እኛን እፍስ አድርጎ ወደ እስር ቤት የሚወረውረው ይህ ኃይል ዛሬ የታለ ዛሬ? ይህ ሰውዬ በአደባባይ እንዴት አድርጎ ምዕራፍና ቁጥር እየጠቀሰ እንዴት አድርገው የሰው አንገት መቁረጥ እንዳለባቸው ይናገራል። ታዲያ በእውነት ኦርቶዶክሳውያን ከዚህ በኋላ ፍትህ ብለን እንጮዋለን? ዝም ብለን አንገታችንን ማስተካከል ነው እንጂ ማተባችንን ጠበቅ አድርገን ዝም ብለን መታረድ ነው ያለን አማራጭ። ተከታተሉት ቪዲዮ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋል አንድ ሰው ቢላውን በደንብ አድርጎ ይሳለው። እርስ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምን አሉት? አፈላ ቀብለ ሃዛ እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አን ቱሚተሃ ሞታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው። ብዙ ሞት ነው የምትሞቶች ስቃይ ሐታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበት። ቀጣዩን ተራ ይሄ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓው ለእንስሳዎች እንኳን ስታርዱ ስለታማ ቢላ አድርጎ ወሊዩሪሕ ዘቢሃት ከእንደገና ወደ
ወዲያውኑ ይገላል። እንግዲህ ከዚህ ጊዜ በኋላ በርካታ ህዝበ ሙስሊሞች ቅሬታቸውን ሲያቀርቡ ነበረ። እነሱ ብቻ አይደለም፣ አንዳንድ የክርስትና እምነት ተከታዮችም ያያ ዘልደታ በዚህ መልኩ ሀሳቡን መግለጽ አልነበረበትም የሚሉ ሀሳቦች ነበሩ። በእርግጥ አንዳንድ ኮምፕሌን ወይም ቅሬታ ሲያቀርቡ የነበሩ ሰዎችም በዛ ልክ የገለጹበት ጨዋነት ያልተሞላበት አካሄድ እንደነበራቸው አስተውለናል። ከዛ ባለፈ ደግሞ እንግዲህ ያያ ሰው ፍጹም አይደለም። የሚሰራው የሆነ በጎ ስራ ይኖራል። አንዳንድ ጊዜ ደግሞ ልንሳሳት እንችላለን። በዚህ መሀል በዚህ ሰዓት በጣም ብዙ አዋቂ የምንላቸው ሰዎች ዝም በማለታቸው ብዙ ዋጋ እየከፈለን እንደሆነ እኔ በግል ይሰማኛል። ቅድምም እንግዲህ ምናልባት ምን ለማለት ነው የፈለጉት ኡስታዙ ስለ ፍየል ስለ እንስሳት መታረድ ሲያስተምሩ ነበር። እንደው ከዛ ባሻገር ትንትን ብሎ ሲነገረን በደንበኛም እንድንረዳው ያያ ተሳስቷል፣ ይቅርታ መጠየቅ አለበት ወደሚለው ሀሳብን በደንብ ይዘነው እንድንመጣ በማሰብ ኡስታዝ አቡበከርን እንግዲህ ከዚህ ቀደም ብዙ ጊዜ ሀሳባቸውን ስንጠይቃቸው ሀሳብ በመስጠት የሚታወቁ ኡስታዝ ናቸው። እንግዲህ እሳቸው ጋር ለመደወልና እንደው ምን ለማለት ነው የተፈለገው አስተምሮ ከናንተ አስተምሮ አንጻር የገለጹበት መንገድ አንድምታው ምንድነው የሚለው ነገር ለማጣራት በተደጋጋሚ ጊዜ ደውዬላቸው ነበረ። ላገኛቸው አልቻልኩም። ይህንን ነገር ካዩ በኋላ ግን እርግጠኛ ነኝ ደውለው ሰፋ ያለ ማብራሪያ እንደሚሰጡን ተስፋ አደርጋለሁ። እንግዲህ ከዛ በኋላ ያያ ዘልደታ ይህንን ጉዳይ አስመልክቶ ይቅርታ ጠይቀውበታል። በነገራችን ላይ ያያ ዘልደታ ከዚህ ቀደም መታሰር ለሱ ብርቁ አይደለም። ብዙ ጊዜ ከቤተክርስቲያን ጋር በሚፈጠሩ ጉዳዮች አንዳንድ ጊዜ እስር ያለ የሚጠበቅ ነገር ነውና እሱም በተደጋጋሚ ጊዜ ታስረው ከሚያውቁ ሰዎች መካከል አንዱ ነው። እንግዲህ ከዚህ ጋር ተያይዞ ሁሉ ጊዜ ግን ያጠፋል ማለት አይደለም። ሀሳቡን የገለጸበት መንገድም ልክ እንዳልሆነ እንግዲህ ራሱ ይቅርታ ጠይቋል። ይቅርታ የጠየቀበትን ቪዲዮ እናስቃኛቸዋለን። ከዛ ውጭ ግን ያያ ዘልደታ በነገራችን ላይ የተወሰኑ ቤተሰቦቹ የእስልምና እምነት ተከታይ እንደሆኑ ይታወቃል። የሚያግዛቸውም ጭምር እሱ እንደሆነ አክስቱ ከእናቱ ጋር አብረው እንደሚኖሩ ነገር ግን ሙስሊም እንደሆኑ የማፍጠሪያ ጾም ሲሆን የማፍጠሪያ ግብአቶችን እሱ እንደሚያሟላ በአጠቃላይ እንደ አንድ ቤተሰብ የሚጠበቅበትን የሚያደርግ ነውና እንዴት ነው አንዳንድ ጊዜ ከነገሩ ወተን የሌላ እምነት ተከታይ መከበር አለበት ከሚለውም ሀሳብ ውስጥ ወተን እንደ አንድ ደግሞ አጠገባችን ቤተሰባችን የሆነ ሰው እንዳለ በማሰብ በዚህ ልክ ጉዳዩን ያጋግለዋል ብዬ አላስብም። በዛ ልክም እንግዲህ ህዝብ ለህዝብ የሚያጫርስ ንግግር ተናግሯል የሚልም ሀሳብ የለውም። በተወሰነ መልኩ እንግዲህ የምንገልጽበት መንገድ ሀሳባችንን የምንገልጽበት መንገድ የተለያየ ነውና ከዚህ አንፃር የተረዳበት መንገድ ልክ ስላልነበረ ራሳችሁን አዘጋጁ የሚል ነገር ተናግሯል ማለት ነው። ከዛ በኋላ ግን ይቅርታ ጠይቋል። ይቅርታ የጠየቀበትን ቪዲዮ ደግሞ እናስቃኛችሁ። ሰላም ቤተሰቦቼ እንደምን አላችሁልኝ? እንግዲህ ከትላንትና ወዲያ በለቀቁት አንድ ቪዲዮ ብዙ ሙስሊም ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ አንዳንዶቻችሁ በጣም ቅር ብሏችኋል። ሌሎቻችሁ ደግሞ ያው ምክንያት ነበር የምትፈልጉት እዛች ነገር ላይ ቤንዚል አርከፍክፋችሁ ነገሩን ለማቀጣጠል የሞከራችሁ ሰዎች አላችሁ። የፖለቲካ ምዕራፍና አጀንዳ መስጣችሁ ሰዎች አላችሁ። እንደዚሁም ደግሞ ሙስሊም ጠል ነው ያያ ብላችሁ የተናገራችሁም አላችሁ። ረጅም ዓመት እኔን የምታቁኝ ሰዎች ካላችሁ እንዲህ ልትሉ አትችሉም። እና በዚህ ቪዲዮ ላይ የተናገርኩትኝ እስልምናን አይደለም፣ እኔ ግለሰቡን ኡስታዙን ነበር የተናገርኩትኝና እንጂ በተአምር ከአፌ እስልምና እንደዚህ ነው እንደዚህ በተአምር እኔ አልልም። በተአምር አይደለም። እኔ የትኛውም ሃይማኖት ጥላቻ የለብኝም። እናንተ ናችሁ የምትሉት። እንደውም ለዚህ ካሉ ጥላቻ ነው ከተባለ ሊሉ የሚገባቸው ፕሮቴስታንቶች ናቸው። እነሱ ላይ ነው ብዙ ጊዜ ቪዲዮ የምሰራው። እኔ እንደውም እስልምና ላይ በጣም ሰርቼ አላቅም። እኔ ልናገር የፈለግኩት ነገር ሰውየው በዚህ ደረጃ እንዴት ሊናገር ይችላል ነበረ። ምናልባት ቪዲዮ የቆየ የከረመ ሊሆን ይችላል። እኛ ደግሞ አሁን በአርሲ ላይ እየደረሰብን ያለው ግፍና መከራ፣ ግድያ የምታውቁት ነገር ነው። ስለዚህ ይሄ ሰውዬ ይህንን ነገር እንዴት ሊናገር ይችላል ህግ ባለበት ሀገር ብዬ ነው ቪዲዮ ሰራሁት። እንደውም መጨረሻ ላይ እቺን ቃል ተጠቅሜ ተናግሬያለሁ። አዳምጧት። እኛ ክርስቲያኖች ብቻ ሳንሆን እናንተ ሙስሊም ወገኖቻችንም ልትቃወሙት ይገባል። አያችሁ አይደል? ሙስሊም ማህበረሰቡ ራሱ ይህንን ሰውዬ ሊቃወሙ ይገባል ብዬ በታምር ሙስሊማዊ ጥላቻ ሊኖረኝ አይችልም። የኔ ቪዲዮ ተቆራርጦ እናንተ ጋር እንደደረሰው ሁሉ የዚህም ኡስታዝ ቪዲዮ አንድ አጀንዳ ወጣዴ ጋር ደርሳለች። ስለዚህ ስህተት ነው ብዬ የማምነው እኔ ሰውየው ከተናገራቸው ንግግሮች አንዷ ቃል
ከቪዲዮዋ ወጥታ ተቆርጣለች። ግን ብዙዎቻችሁ ስለ በግ ነው የተናገረው፣ ስለ እንስሳ ነው የተናገረው፣ ያያ ዘልደታ በግ ነኝ ብለዋል ምናምን እያላችሁ ጽፋችኋል። ነገር ግን ሰውየው ስለ ሰውም ስለ እንስሳም ተናግሯል። እንዲህ የሚል ቃል ተናግሯል። ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ አቀፍ ይዘህ እንኳን መጣህ ምናምን ብለህ በአበባ አቀፍ አትቀበለው። ሊገልህ ይመጣው የዛኔ ትገለዋለህ። ለራስ ተከላክለህ ለዲን ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን አሳምረው ማሰቃየት አይችልም። መቼም እንግዲህ ጃር ላይ እንስሳ ወይም በግ አይመጣም፣ ሰው ነው ሊመጣ የሚችለው። እና ካፊሩን ጃር ላይ ብታገኘው የምትለዋ ተቆርጣ ነው እኔ ጋር ቪዲዮ የደረሰችው። ይሄ ቪዲዮ ሙሉ እኔ ጋር መጥቶ ቢሆን ኖሮ ይህን ቪዲዮ አልሰራውም ነበረ። ምክንያቱም ጃር ላይ ጦርነት ላይ ስላለ እንደዛ የሚል አስተምሮ አለ። ስለዚህ ብሎ ሰውየው ኮምፔር ያደረገው ከእንስሳትና ከሰው ጋር ነው። ስለዚህ ጃድ የምትለዋ ሐሳብ ተቆርጣ እኔ ጋር መታለች። ስለዚህ ያንን ቪዲዮ አዳምጬው ቢሆን ኖሮ ይህን ቪዲዮ አልሰራውም ነበር። የኔ ቪዲዮ እናንተ ጋር ተቆራርጦ እንደደረሰው ሙሉውን ቪዲዮ ብታዳምጡት እግዚአብሔር ምስክር፣ እኔ እስልምና የሚል ቃል ካፌ አልወጣም አይወጣም። የምታውቁኝ ሰዎች ጠንቀቃችሁ ነው የምታውቁኝ ማለት ነው። እና በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ፣ ወዳጆቼ፣ እንደዚሁም ደግሞ አክስቶቼ፣ አጎቶቼ፣ የአክስቶቼ አጎቶቼ ልጆች በአጠቃላይ ይህ ቪዲዮ ደርሷችሁ ግራ ለተጋባችሁ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻና እስልምና ገዳይ ነው ከሚል ሐሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሐሳብ ነው። ይሄም ሐሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለማተብ ላይ በይቅርታ ነው የማምነው። ስለዚህ በዚህ ሐሳብ ይቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ። ኢቨን እኔ በጎ ስራ እንኳን ስሰራ መልካም ስራዎችን ስሰራ እንኳን ፈልጌ አፈላልጌ ሙስሊም እናቶቼና አባቶችን ማገዝ የሚያስደስተኝ ሰው ነኝ እና በተአምር እናንተ እንዳላችሁት አይደለም። ቢሆን ኖሮ እስከዛሬ ብዙ ቪዲዮዎች እሰራ ነበረ እና ደግሞ በውስጥ እየመጣችሁ እንገላለን፣ እናርዳለን፣ እንቆርጣለን፣ እንፈልጣለን የምትሉ ደግሞ ሰዎች አላችሁ። እናንተ በተአምር አሁንም ደግሜ እላችኋለሁ እስልምናን አትወክሉ። የግል ጥላቻ አለባችሁ በተለያየ አጀንዳ ውስጥ ያላችሁ ሰዎች ናችሁ እንጂ እናንተ እስልምናን የምትወክሉ ሰዎች አይደላችሁ። በአጠቃላይ በዚህ ሐሳብ ላይ ቅር ያላችሁ የደበራችሁ በአጠቃላይ ይቅርታ ነው የምጠይቅ። እኔ ለእስልምና እምነት በጣም ትልቅ አክብሮት ነው ያለኝ እንጂ እናንተ እንደምትሉት ጥላቻ ምናምና በፍጹም አይደለም። በዚህ ቅር ያላችሁም በሙሉ ይቅርታ ጠይቃለሁ። የምንዋደድባት የምንፋቀርባት በአንድነት በጋራ የምንኖርባትን ኢትዮጵያ የምናፍቅ ልጅ ነኝ እንጂ እናንተ እንደምትሉት ምክንያት ፈልጋችሁ ያያ እንደዚህ ነው እንደምትሉት አይደለም። እኔ ሁሉንም በሁሉ እኩል የምታይ ሁሉንም እንደ ልጆቿ መንከባከብ የምትችል ኢትዮጵያ እንድትመጣ የምናፍቅ ነኝ። ስለዚህ ከዚህ አንግል ተረዱልኝ። አመሰግናለሁ። ይቅርታ እንደምትቀበሉ ተስፋ አድርጋለሁ። በዚህ መልኩ ነው እንግዲህ ያያ ዘልዳታ የእስልምና እምነት ተከታዮችን ይቅርታ የጠየቀው። ከዛ ባለፈ እኔ ይገርመኛል አንዳንድ ጊዜ በቃ ማህበራዊ ሚዲያው የሚያራግበው ነገርና አልፎ ተርፎ ልክ አሁን ይሄ ነገር ሲቆይ አንዳንድ ጊዜ እንደው ዝምታችን እየጠቀመን እንደ ማህበረሰብ ስክን ማለታችን እያገዘን ነው እንጂ እንደገና ወደ አላስፈላጊ ነገር ያንዳንዶች ሰዎች ፍጥነት ነገሮችን ለማራገብ ነገሮችን ለማያያዝ ያለው ፍጥነት እንደው እንደ ሀገር ሁላችንን የሚያያይዘን የሚያቀጣጥለን ጉዳይ ነበር። ምክንያቱም እንግዲህ ወር እንኳን ሞላው የሀጂ ሙፍቲ የተቀዳሚ ሀጂ ሙፍቲ ስርዓተ ቀብር ላይ እንግዲህ ያ ነው ማንነታችን፣ ያ ነው ከለራችን። ኢትዮጵያዊነት ልክ ሲነሳ ትክክለኛው ገጽታ ብዬ የማምነው እሱን ነው። ምክንያቱም ተገኝቼ ነበር ብያችኋለሁ የተቀዳሚ ሀጂ ሙፍቲ የስርዓተ ቀብር ላይና ትክክለኛ ኢትዮጵያዊነት ያየንባቸው አባት ስለነበሩ ሁሉም ሰው የሚስማማባቸው አስታራቂ፣ መካሪ እንደገና ደግሞ ሀገር በሰላም እንድትዘልቅ አስተዋጽኦ ካደረጉ ሰዎች መካከል ግንባር ቀደም ተደርጎ ስማቸው ከሚጠቀሱ አባቶች መካከል ሀጂ ሙፍቲ አንዱ ናቸው። የምር ሰው የሰውነትን ልክ የአባትነትን ልክ ያየንባቸው አባት ነበሩ እሳቸውና የእሳቸው ስርዓተ ቀብር ላይ ሚሊኒየም አዳራሽ የሽኝት ፕሮግራም እየተደረገላቸው ልክ
የኛ አባቶች ሲገቡ በተለይም ደግሞ ብፁዕ አቡነ ማትያስ እንዲሁም ሌሎች አባቶች ሲገቡ ማየት በተለይ ደግሞ ብፁዕ አቡነ ማትያስ የነበራቸውን ስሜት ስናስተውል ፊታቸው ላይ የነበረውን ሐዘን እንባቸውን ስናይ የብዙዎቻችን ልብ ተነክቷልና በጣም ነበር ያሳዘን። የእውነት ከሐዘንም በላይ ሐዘን ተሰምቶኝ ነበር የዛ ቀንና አንዳንድ ጊዜ የማትናገሩት ልባችሁ ስፍን ብሎ የሚቀመጥ ነገር አለና እንደሱ አይነት ስሜት ነበር የተሰማኝ። ወዲያውኑ እንደውም ለመምህር ደውዬ አሜሪካ ናቸው ደውዬ እንደዚህ እኮ አየሁኝና በጣም አዝኛለሁ ምናምን ብዬ ነግሬ ፒክቸሩን ላኩላቸው። ወዲያው ነበረ እንደገና መነጋገሪያ ሆኖ የነበረው። እንግዲህ ከዛ በኋላ እውነት ስለነበረ ትክክለኛ ስሜት ስለነበረ አንዳንድ ፎቶዎች ሲወጡ እንኳን ቫይራል ወጥተው ነበረ። ታዲያ ይህንን ፎቶ ደግሞ ያነሳው የእስልምና እምነት ተከታይ የሆነ ወንድማችን ነው። እንግዲህ ቢሮአቸው ድረስ ተገኝቶ ፎቶአቸውን ሰጥተውት አመስግነውት ሸኝተውታልና ያኔ ያን ሰሞን ትክክለኛ ኢትዮጵያዊነትን ያየንበት በቃ ሀገራችን ማለት ይቺ ናት ብለን እየተነጋገርንበት የነበረው ጊዜ አንድ ያደረገን ስሜት ነበርና ያ ስሜት ነው የሚበጀው ሀገር የሚያቆየው እንደ ትውልድ ተከባብረን በሰላም እንድንኖር የሚያደርገን ነገር መማራችን፣ ትልቅ ቦታ ላይ መሆናችን፣ ትልልቅ የኃላፊነት ደረጃዎች ላይ መቀመጣችን አይደለም። እንደ ማህበረሰብ ግን አስተሳስሮና ረጅም ርቀት ሊያዘልቀን የሚችለው ትክክለኛው ስሜት ያ የፍቅር ስሜት ነውና ሁልጊዜም በእስልምና በክርስትና እንዲሁም በፕሮቴስታንት እምነት ተከታዮች ዘንድ አላስፈላጊ የሆኑ አተካራዎች በግለሰቦች ሲፈጠሩ ያንን ስሜት የሚያስተውል ልቦና ያስፈልገናል። አሁን የምናስፈልግበት ጊዜ ላይ ነው የምንገኘው። እኛ ደህና የሆንን ሰዎች አርሲ የተጎዱትን እንዲሁም ሌሎች አካባቢዎች ላይ እየተጎዱ ያሉ ሰዎችን የምናጽናናበት ባለን ነገር የምንደጋገፍበት ጊዜ ነውና ይህንን ነገር በማስተዋል እንድታዩት እንመክራለን። ከዛ ውጪ እንግዲህ ብፁዕ አቡነ ጴጥሮስ ከረጅም ጊዜ በኋላ እንግዲህ እሳቸውን ስሜታቸውን ገልጸዋል፣ ሀሳባቸውን አስተላልፈዋል። የእሳቸውን ሀሳብ አስተላልፈን እኛ በዚሁ ፕሮግራማችንን የምንጨርስ ይሆናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። እንግዲህ ዛሬ ትንሽ ስሜታዊ ሆነናል፣ ለሱ ይቅርታ እንጠይቃለን። ግን ሁላችንም ላይ ያለ ተመሳሳይ ስሜት ነው። ለሞቱት በዚህ ሰዓት በጭንቅ ላሉት ወገኖቻችን ሁሉ እግዚአብሔር መጽናናትን ያድልልን። ለእነሱም የምንደርስ አቅም ያለን ትውልዶች ያድርገን ለማለት ወዳለሁ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ፕሮግራሞቻችንም ለሌሎች ሰዎች እንዲደረሱ ላይክ፣ ሼር ማድረጋችሁንም እንዲሁ እንድትቀጥሉ ነው። ቀጣይ እንግዲህ በሌላ ሀሳብ የምንገናኝ ይሆናል። ቸር እንቆይ። ማንም የለም። ስሙኝ እባካችሁ፣ የለም ከእናንተ ጋር እኛ ጉዳይ የለንም። እንኳን እናንተ አራት እግር ያለው ውሻ አስቀምጡበት፣ የውሻ ችግሩ እናከሳለን ይላል እንጂ እኔ ዝም ብሎ የሚያስተዳድር ከሆነ ይቀመጥበት፣ ችግር የለብንም እኛ ለወንበሩ። እኛ የምንፈልገው ማንም ተቀመጠ ማን እንንከሳችሁ እንብላችሁ የሚለው በላተኛውን ነው እንዲቆም የምንፈልገው። እዚያ ላይ ሁላችንም እንጠናከር ነው እያልኩ ያለሁት፣ ምናልባት ተግባብተን ከሆነ። ስለዚህ አሁን በእንደዚህ ሁኔታ ጳጳሳቱም ቢሆን በነገራችን ላይ እዚህ ሀገር ያሉ ጳጳሳት ፈርተውም አይደለም፣ መካኒዝሙን አጥተው ነው እዚህ ሀገር የሚኖሩት ብዙዎቹ። ጥቂቶቹን እናውቃለን፣ አንተ ታውቃለህ፣ በአካባቢያቸው ያሉትን ሰዎች ታውቃለህ፣ እዚያ እንደሚሰሩ እናውቃለን፣ አብረው እንትን እንደሚሉ እናውቃለን። እነሱን ተዋቸው፣ እዚያ ውስጥ የገቡትን ተዋቸው፣ አታስጨንቋቸው፣ ያለ ህሊናቸው አታምጧቸው። ካመጣችኋቸውም የእኛን ያበላሹብናል። ለባስ ሰላይ ሆነው እንደገና ገንዘብ አንድ ጓደኛ ነበረኝ፣ አሁን አረጂ ጓዴ፣ ወይ ተሾምብኝ ወይ ልሾምብህ የሚል ምን ማለት ነው? ነገር በጓደኛ ነገር ሰርቶ መሾም አለ፣ መሸለም አለ የሚል ነው። በደርግ ጊዜ ነው ይሄ በነገራችን ላይ። አሁንም እሱ አለ እና ይሸለሙብናል፣ ይሾሙብናል። እንደዚህ አይነት ሰዎች ከገቡ ንጹህ የሆኑ 10-15 ሰዎች ይበቃሉ። ንጹህ የሆኑ ጠንካራ ከሆኑ ይበቃሉ። መስራት ይቻላል። ነገር ግን ዓላማችን ትክክለኛ ሆኖ ለህዝብ ብቻ ይሁን። ይሄ ማንኛ አንዱን አንስቶ አንዱን ለማስቀመጥ ባለፈው በዚህ በእኛ እንቅስቃሴ ጊዜ ብዙ ፖለቲከኛ ይል ነበር። ምነው ቀጥሎ ቢሆን ይላል እና ቀጥሎ ቢሆንስ እና ድብልቅልቅ ብሎስ እንትን። ስለዚህ ምንድነው የሚፈልጉት እነሱ? መንግስት መገልበጥ ነው። እሱ የኛ ጉዳይ አይደለም። እሱ የፖለቲከኞች ጉዳይ ነው። ለምንድነው ፖለቲከኛው አንድ ሆኖ እንደኛ የማይመጣው? ያን ከፈለገ ለምንድነው በሌላው እንቅስቃሴ ለመክበር ምላለት የሚፈልገው? አንተ ራስህ ይሄ ከተሰማ አንድ ላይ ሆነ ለምንድነው
ስንት ፖለቲካ ድርጅት እንዳለ ከመቶ በላይ እኮ ነው የፖለቲካ ድርጅት አለ በኢትዮጵያ። ለምንድን ነው ያንን ሁሉ የምታቋቁመው? ምክንያቱም ሁልህም እያንዳንድ በበረሃ ያለው ጭምር እያንዳንድ አይታወቅብህም እንጂ ጠቅላይ ሚኒስትር መሆን ነው የምትፈልገው። ያንን ካገኘ ደግሞ ምንም ነገር እንደማትናገር ነው አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። አሁን ድምጻቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም፣ ገዳዩ ስለተቀየረ ነው። በኢትዮጵያ ገዳይነትን አይደለም የምንቃወመው፣ ገዳዮችን ነው። ገዳዩ ከተቀየረ ምንም ችግር የለውም እንጂ አሳሪነት፣ ገዳይነት፣ አመፀኝነት፣ ጉቦኝነት ይሄ የምንለው ጠቅላላ ርኩስ ነገር በኢትዮጵያ አለ እየተዘማነነ፣ እንዲያውም በአዲስ ደም እየተተካ። ምክንያቱም እኛ አመፅንና ክፋትን አይደለም የምንጸየፈው፣ ክፉዎችን ነው የምንጸየፈው። እኛ ራሳችን ክፉዎች ስለሆን ክፋትን አንጸየፍም። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን አመፀኝነትን ተቀብየ ገዳይነትን ተጸይፈን ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን። ገዳዮች ቢጠፉ ሌላ አዲስ ገዳይ ይተካላ። መንፈሱ ካለ እንዴ መንፈሱ እኮ ነው አሁን መከራ የሚያሳየን። ስለዚህ ለዚህ ሁላችን ወደ አንድነት የመምጣት አቅም ቢኖረን ጥሩ ነው ለማለት ነው። እንግዲህ ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።